አዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅና የአካባቢ ብክለትና የአየር ንብረት ዘርፍ ኃላፊ አቶ ሙልቀን ዮናስ ናቸው። ከሳቸው ጋር ቆይታ እናደርጋለን። አቶ ሙልቀን እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ ወደ ቀዳሚው ጉዳያችን ስናመራ ቀደም ሲል የሚያውስ ጠቅሰው ሰምተዋልና ይሄ የፕላስቲክ ከረጢቶችን ማምረት፣ ወደ ሀገር ውስጥ ማስገባት፣ ማከማቸት፣ መሸጥ፣ መጠቀም እነዚህ ጉዳዮች በአዋጁ መሰረት ክልከላ ተጥሎባቸው ወደ ተግባር ተገብቷልና ተግባራዊ ከሆነበት ጊዜ ጀምሮ እስካሁን ድረስ ያለው አተገባበሩ እንደው ምን ላይ ነው ማለት ይቻላል? መልካም የቀደም እንዳነሳሹም ይሄ አዋጅ አጠቃላይ የደረቅ ቆሻሻ አያያዝና አወጋገድ ውስጥ የሚታይ ነው። የፕላስቲክ በተለይ ለአንድ ጊዜ አገልግሎት የሚሰጡ የፕላስቲክ ምርቶችን ይገዳ ማድረግ ያው ይሄ ህግ በሚወጣበት ጊዜ በርካታ ስራዎችን ሰርተናል። በተለይ ይሄ ከመውጣቱ በፊት ከ2016 ጀምሮ ማህበረሰቡ ጋር በተለይ የፕላስቲክ ምርትና የአካባቢ ላይ በተፈጥሮ በውሃ አካላት በህይወት ባላቸው ጉዳዮች ላይና በአጠቃላይ በሰውና በአካባቢ ላይ የሚያደርሰውን ችግር በተመለከተ ከ2016 ጀምሮ በስፋት የግንዛቤ መፍጠር እና ይህን ተያያዥ እንዴት መቋቋም እንደሚቻል የ2016 ጀምሮ በስፋት ንቅናቄ እየተሰራ ነው የቆየው። ይሄም በብክለት ተቃውበት ይንቃ የሚል እናንተም በስፋት የዘገባችሁበት ከዛ በኋላ 2017 ላይም ደግሞ በጽዱ ኢትዮጵያ በሚል ራሱን ተደርጎ እንደ ሀገር ላውንች የተደረገው ፕሮግራም ላይ በስፋት ግንዛቤ መፍጠርና በተለይ የፕላስቲክን አሳሳቢነት በእንስሳት ላይ በሰዎች ላይ በተፈጥሮ በተለይ መሬት ላይ ምርታማነትን ከመቀነስ ጋር ተያይዞ የሚያደርሱ ችግሮችን ታሳቢ ማድረግ በርካታ ስራዎችን ስንሰራ ቆይተናል። በተለይ ደግሞ ይሄ 2018 ይሄ ከወጣ በኋላ በተለይ ከአምራቾች ጋር ተያይዞ የሚያጋጥሙ ችግሮችን ለማፍታት አዳዲስ ወደ ህግ በሚገባበት ጊዜ ደግሞ ማህበረሰቡ ተኪ ምርት እንዴት ማግኘት እንዳለበትና እነዚህን ጉዳዮች በተያያዘ ግንዛቤ ስንፈጥር ነው የቆየነውና ቀደም እንደነሳሹም በአዲስ አበባ ከተማ አሁን ይሄን ስራ ህግ ወደ ተግባር ከተገባ በኋላ በተለይ የአምራቾች ላይ ተጠቃሚ ግለሰብ ጋር የግንዛቤ ፈጠራው እንዳልኩትም ከከተማ ደረጃ እስከ ብሎክ ድረስ የግንዛቤ ፈጠራ ስራ በተደራጀ አግባብ እየተሰራ ነው። ከዛ ውጭ ደግሞ ህግ የሚተላለፉ በተለይ ይሄ ህግ ወደ ስራ እንዳይገባ በተለያየ መንገድ ህግ የሚጥሱ አካላት ላይ ደግሞ ህግ ማስከበር ስራዎችም እየተሰሩ ናቸው። በአዋጁም ላይ የሚጠቀሳል በግለሰብ ሲሆን 2000 ብር በተቋም ብርት ሲሆን ደግሞ ከ50,000 እስከ 200,000 ብርና ህጋዊ ሰውነት ያለው ድርጅት ሲሆን ደግሞ እስከ 600,000 ብር የሚያስቀጣ ህግ አለ። ስለዚህ ይሄን ተግባራዊ ማድረጉ ተጠናክሮ ቀጥሏል የሚል ነው ያለና ከዛ ውጪ ግን ደግሞ የአዲስ አበባ የህዝብ እንደሚታወቀው በተለይ የሚወጡ ህጎችን ከማክበር በተለይ በከተማው መንግስት የሚያወጣቸውን ህጎች ወዲያው ተግባራዊ ከማድረግ ከመቀበል ህጉን ፋሚሊያር ሆኖ ከመሄድ ጋር ተያይዞ ያለው ባህሪም እያደገ ስለመጣ አዲስ አበባ ላይ በርካታ ለውጦች መጥተዋል። ማህበረሰቡ ተኪ ምርት ላይ ማተኮር ቤት ውስጥ ያለውን አማራጭ ከመጠቀም አንፃር በርካታ ለውጦች እየመጡ ናቸው ብሎ ማንሳት ይቻላል። መልካም እንደው ምናልባት በዚህ በአተገባበር ሂደቱ ላይ ያጋጠሙ ችግሮች ነበሩ ወይ? አተገባበር ሂደት ላይ ያጋጠሙ ችግሮች በይሄ ህግ በሚወጣበት ጊዜ በጣም ትልቅ ቻሌንጅ ሆኖ የቀረበው እኔም የፓርላማ በተለይ መጀመሪያ ቋሚ ኮሚቴ ይሄን ህግ ለህዝብ እና የሚመለከታቸው አካላት በሚቀርብበት ጊዜ ነበርኩኝና በአንድ በኩል እዚህ ምርት ላይ የተሰማሩ አምራቾች በተለያየ መንገድ የሚያነሱት ሬዚስተንስ አለ። ያው ይሄ ሌላ ሀገርም የሚያጋጥም ችግር ነው የነበረው ማለት ነው። ሰው ምን አማራጭ አለው የሚል ብላክ ማሳየት እና ከዚህ ላለመውጣት የሚደረግ ትግል አለ። ይሄ ዞሮ አሁንም በአሉባልታ በተለያየ መንገድ ይሄ ህግ ተሽሯል ይሄ ቀርቷል በሚል የሚነዙ አሉባልታዎች ተራዝሟል የሚሉ ነገሮች አሉ። ይሄን ደግሞ ለማድረግ ያው የሚያደርጓቸው ስራዎች አሉ። በተለይ ሚዲያው ከመንግስት ሚዲያ እስከ ግል ሚዲያ ከሶሻል ሚዲያ ተጠቃሚዎች ከማህበረሰብ ተጽዕኖ ፈጣሪና አንቂዎች ጋር ተያይዞ በርካታ ይሄ ተግባራዊ እንዲሆን ድጋፍ አድርገዋል። በራሳቸውም ጀረት ኮንተንት ክሬት እያደረጉ ያገዙ አሉ። ግን ደግሞ ተቃራኒው ደግሞ የተሰለፉ አሉ። ይሄ ቀርቷል በሚል ውጅንብር የሚነዙ ሶይና አካላት በመጠቀም ውጅንብር መንዛት አለ። ሁለተኛው የተኪ ምርቱን ዋጋ ከፍ አድርጎ ማሳየት። ይሄ ማለት ተኪ ምርቱ እንደሚታወቀው ወረቀት መጠቀም የማይችል ሰው በየቤቱ አማራጭ አለ። ለምሳሌ ከጨርቅ ማዘጋጀት ይቻላል፣ ከቆዳ ማዘጋጀት ይቻላል። የምናውቀው ነው ድሮም ማለት ነው። ይሄን መዘን ያለበት አካባቢ ላይ ከሚደርሰው ጉዳት አንፃር ነው። ይሄን ነገር አግዝፎ በማሳየትና ማህበረሰብ ውስጥ ቅሬታ መፍጠር የሚደረግ ነገር አለ። ዞሮ ይሄም ስራ እየተሰራበት ነው በአንድ በኩል። ሁለተኛው ወጥ አይደለም መተግበሩ። አሁን አንዳንድ ጊዜ እኛም በሚዲያዎች በቴሌቪዥን በሬዲዮ በሚቀርብበት ጊዜ የሚጠየቃል፣ ከክልልም ይደወላል፣ ኦንላይንም ቀርባለን። አዲስ አበባ ጥሩ ነው አዲስ አበባ ላይ በደንብ ጥሩ ህግ ነው የወጣው የሚል የሚነሱ አሉ። ክልሎች ላይ ወጥ ተግባር የለም። ይሄ ወጥ ካለመሆኑ ጋር ተያይዞ አሁንም አመልጦ ለማስገባት ምርት
ሁለተኛው ደግሞ አዲስ አበባ ምርቶ ሌላ ጋር ለማውጣት የሚደረጉ እንትኖች አሉ። ስለዚህ ወጥ ከማድረግ ጋር ተያይዞ ያለውን ፓርት በደንብ ፌደራል ወስዶ ከሰራበትና እኛም አዲስ አበባ ላይ የተጀመረውን መንገድ ከሄድን ውጤታማ ነው ብሎ ማንሳት ይቻላል። መልካም እንግዲህ እርስዎም አንስተውታል። የመጨረሻ ጥያቄ ማደርገው እንግዲህ ይሄ የተከለከለው በተለይ ደግሞ ጉዳቱ ሰፊ ከመሆኑ አንፃር ነው። በሰው ላይ በእንስሳት ላይ ያደገ ሲሄድ ደግሞ እንግዲህ በሀገር ኢኮኖሚም ላይ ጭምር የሚያሳድረው ተጽዕኖ አሉታዊ ነውና ከዚህ አንፃርም ነው በዋናነት የተከለከለውና አሁንም አዋጁ ተፈጻሚ ሆኖ እንዲቀጥል ከማን ምን ይጠበቃል? ህብረተሰቡ ውስጥ ተባባሪነቱን እንዴት ነው መቀጠል ያለበት? ያው አንዱ ትልቁ ጉዳይ ያው ይሄ በፕላስቲክም በተለይ በዚህ በህጎች ላይ ያለውን ጉዳይ በምናይበት ጊዜ የኢትዮጵያ መንግስት ለአካባቢ የሰጠው ትኩረት ከፍተኛ ነው። ለምሳሌ አረንጓዴ አሻራን ማንሳት እንችላለን። ናውዴይስ ዓለም ላይ ትልቁ ችግር ተብሎ የሚነሳው የአካባቢ ችግር ነው። በተለይ ከዚህ ጋር ተያይዞ የሚነሱ ብክለት፣ የአየር ንብረት ለውጥን መቋቋም፣ ኢኮኖሚያችን ያንተቆ የተቋቋመ እንዲሆን ማድረግ ትልቅ ትኩረት ይሄ ለውጡ መንግስት ባክሎግ ያለበት እንኳን ቢሆን ትኩረት ሰጥቶ እየሰራ ነው። ይሄ ግን በሚወጣበት ጊዜ ሰውና ሰው ማዕከል አድርጎ ነው። አሁን ይሄ በተለያየ ጊዜ በሚቀርበት ጊዜ ይሄን በልተው የሚሞቱ እንስሳቶች፣ ይሄን በውሃ አካል ውስጥ የሚኖሩ አሳ፣ ሌሎች ነገሮች በጣም ሲጎዱ ይታወቃል። ሰውም ላይ ማይክሮ ፕላስቲክ የሚባል ወደፊት ሌላ በሽታ ሊያጋጥም የሚችሉ እንትኖች አሉ። ስለዚህ ይሄን ከማስቀረት አንፃር መንግስት ዋናው ዓላማ ፖለቲካ አይደለም። ይሄ ጉዳይ ለሰው ልጅ ለመኖር አካባቢ ዘላቂ እንዲሆን ለልጅ ልጆቻችን እንዲተላለፍ ካለው ጽኑ እምነት እና ለአካባቢ ከሰጠው ትኩረት የሚመነጭ ስለሆነ ማህበረሰቡ አሁን ላይ የሚያጋጥሙ ውዥንብሮችን በተለያየ ጊዜ የሚያጋጥሙ የተለይ ከፔስታል ከመልማት ጋር ተያይዞ ያሉ ችግሮች በቀላሉ የሚታለፉ እንደሆነ ታሳቢ ማድረግ ይሄ ለኔ ነው ለልጄ ነው ለአካባቢ ነው በሚል ማህበረሰቡ ከመንግስት ጎን በመቆም የህጉ ተግባራዊ እንዲሆን የበኩሉን አስተዋጽኦ እንዲያደርግ መልእክት አስተላልፋለሁ። አመሰግናለሁ። እንግዳችን የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅና የአካባቢ ብክለት እንዲሁም የአየር ንብረት ዘርፍ ኃላፊ አቶ ሙሉቀን ዮናስ ስቱዲዮአችን ተገኝተው ለሰጡን ማብራሪያ ከልብ እናመሰግናለን። መልካም